ሊቨርፑሎች ቀላል ያልሆነ ነገር ግን ወሳኝ የሆነ ድል ማሳካት ችሏል። ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት 1 ሰዓት ተኩል ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብር ሊቨርፑል ፉልሃምን 2-0 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽኑ የምንገባ ይሆናል። አብራችሁን ቆዩ። ሊቨርፑሎች ቀላል ያልሆነ ነገር ግን ደግሞ በጣም ወሳኝ የሚባል ድልን ማስመዝገብ ችሏል። ይህም ድል እንግዲህ ለሊቨርፑል በጣም ትልቅ ትርጉም ያለው ተጽዕኖም በጣም ከፍተኛ የሚባለው ምክንያቱም ያለፉትን 3 ጨዋታዎች በተከታታይ ሽንፈት አስተናግዷል። በብራይተን 2-1፣ በማንቸስተር ሲቲ 4-0 እንደዚሁም ደግሞ በፒኤስጂ 2-0 በሆነ ውጤት በ3 ውድድሮች 3 ሽንፈቶችን ማስተናገድ ችለው ነበረ። እናም ከነዚህ ሽንፈቶች በኋላ የመጀመሪያ ድል ማስመዝገብ ችሏል። በተጨማሪም ደግሞ በፕሪሚየር ሊጉ ለመጨረሻ ጊዜ ማሸነፍ የቻሉት ዌስትሃምን ነው የነበረው። ያንንም ጨዋታ ደግሞ 5-2 በሆነ ውጤት ነበር ያሸነፉት። ከዛ በኋላ ምንም አይነት የፕሪሚየር ሊግ ጨዋታዎችን ማሸነፍ አልቻሉም ነበርና ከፌብራሪ ወር በኋላ ለመጀመሪያ ጊዜ ድል ማስመዝገብ ችሏል። እንደዚሁም ደግሞ ቀጣይ በሻምፒዮንስ ሊግ በጣም ወሳኝ የሚባል ጨዋታ አለባቸው ከፒኤስጂ ጋር። እንደሚታወቀው በመጀመሪያው ዙር ጨዋታ 2-0 በሆነ ውጤት ተሸንፏል። እናም ከዛ ጨዋታ በፊት ፉልሃምን 2-0 በሆነ ውጤት ማሸነፋቸው ክሊን ሺት አስጠበቀው መውጣታቸው በዛ ጨዋታ ላይ ትልቅ መነሳሳትን ሊፈጥርላቸው ይችላል። የአይምሮ ጥንካሬያቸው ላይ በጣም ትልቅ ተጽዕኖ ሊኖረው ይችላልና ከዛ ጨዋታ በፊት ማሸነፋቸው ለዛ ጨዋታ በደንብ እንዲዘጋጁ የሚያደርጋቸውም ነው የሚሆነውና ይህ ድል ለሊቨርፑል በጣም ወሳኝ የሚባል ነው። እንደዚሁም ደግሞ ለአሰልጣኝ አርነ ስሎትም ምናልባትም ትንሽም ቢሆን ጫናውን ሊቀንስላቸው ይችላል። ከዛ በተጨማሪም የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅም በሚደረገው ፉክክር ላይ ይህንን ጨዋታ ማሸነፋቸው በጣም ትልቅ ትርጉም አለው። ሊቨርፑሎች እንግዲህ ከድሉ በኋላ በ32 ጨዋታዎች 52 ነጥቦችን በመሰብሰብ 5ኛ ደረጃ ላይ መቀመጥ ችሏል። ከቼልሲ ጋር ያላቸውን የነጥብ ልዩነትም ወደ 4 ማስፋት ችሏል። ቼልሲዎች እንደሚታወቀው በነገው ዕለት ከማንቸስተር ሲቲ ጋር ከባድ የሚባል ጨዋታ አላቸው። ያንንም ጨዋታ እንግዲህ ማንቸስተር ሲቲዎች በቀላሉ ይሸነፋሉ ተብሎ አይጠበቅም። በተለይ ደግሞ ዛሬ አርሰናል በበርነሞዝ 2-1 በሆነ ውጤት መሸነፉን ተከትሎ ማንቸስተር ሲቲዎች ይህንን ጨዋታ ለማሸነፍ በጣም በትልቅ መነሳሳት ይገባሉ ተብሎ ነው የሚጠበቀውና ምናልባትም ቼልሲዎች ያንን ጨዋታ ሊሸነፉ የሚችሉበት እድል አላቸውና በዛ ምክንያት ምናልባትም ቼልሲ የሚሸነፉ ከሆነ 6ኛ ደረጃ ላይ ከተቀመጠው ቡድን ጋር ያላቸውን የነጥብ ልዩነት ወደ 4 ማስፋት ይችላል ማለት ነው። እንደዚሁም ከአስቶን ቪላ ጋር ያላቸውን የነጥብ ልዩነትም ወደ 2 ማጥበብ ይችላል። ከማንቸስተር ዩናይትድ ጋርም ያላቸውን የነጥብ ልዩነት ወደ 3 ማጥበብ ይችላል። እነዚህ ሁለት ቡድኖች እንግዲህ ቀሪ አንድ ጨዋታ ይቀራቸዋል። ምናልባትም በዛ ጨዋታ ላይ ነጥብ ሊጥሉ የሚችሉበትም እድል አላቸውና ከነዚህ ቡድኖች ጋር ለሻምፒዮንስ ሊግ ከሚፎካከሩ ቡድኖች ጋር በመጀመሪያ ደረጃ ነጥባቸውን ማጥበብ ይችላል። እነዚህም ደግሞ ከቼልሲ ጋርም ነጥባቸውን ማስፋት ይችላልና ይህ ጨዋታ ለሊቨርፑል በጣም ወሳኝ የሚባል እድል ሆኖ ተመዝግቦላቸዋል። በዚህ ጨዋታ ላይ እንግዲህ ሊቨርፑሎች በተለይ የመጀመሪያው አጋማሽ ላይ በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል። በእርግጥ ሙሉ ሲዝኑን ከተመለከትን ተመሳሳይ ነገሮችን ነው የምናገኘው። ሊቨርፑሎች ወይ የመጀመሪያው አጋማሽ ላይ የተወሰኑ ደቂቃዎች ላይ በጣም ምርጥ እንቅስቃሴን ያደርጋሉ ወይም ደግሞ ሁለተኛው አጋማሽ ላይ የተወሰኑ ደቂቃዎች ላይ ምርጥ እንቅስቃሴ ሲያደርጉ ነው የተመለከትነው። ለምሳሌ በማንቸስተር ሲቲ ጨዋታ ላይ ከተመለከተን የመጀመሪያዎቹን 35 ደቂቃዎች ጥሩ ተንቀሳቅሰው ነበረ። ከዛ በኋላ ግን ቀጣዮቹን 20 ደቂቃዎች ላይ ግን በጣም ብዙ ስህተቶችን ሰርተው ከዛም ጎል ተቆጥሮባቸው እንግዲህ 4-0 በሆነ ውጤት ሊሸነፉ ይችላል። በዛሬው ከፉላም ጋር ባደረጉት ጨዋታ ላይ ደግሞ የመጀመሪያውን 45 ደቂቃ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተለይ ደግሞ የመጀመሪያዎቹን 20 ደቂቃዎች ላይ 4 ሙከራዎችን ማድረግ ችሎ ነበረ። በተደጋጋሚም ወደ ፉላም የግብ ክልልም ሲደርሱ መመልከት ይችላል። እንደዚሁም ሪዮ እንጉሞሃ፣ መሐመድ ሳላ፣ ጆንስ፣ ፍሪምፖንግም በጣም ጥሩ የሚባል እንቅስቃሴን ሲያደርጉ ተመልክተናል። በተመሳሳይ መልኩ ሮበርትሰንም በጣም ጥሩ የሚባል የመጀመሪያን አጋማሽን ማሳለፍ ችሏል። ጧት ላይ እንግዲህ በቅድመ ጨዋታ ወይም ደግሞ በማች ፕሪቪው ሊቨርፑሎች ይህንን ጨዋታ ማሸነፍ የሚፈልጉ ከሆነ ሲያጠቁ በብዙ ተጫዋቾች ማጥቃት አለባቸው ስላችሁ ነበርና በዚህ ጨዋታ ላይ በተለይ የመጀመሪያው አጋማሽ ላይም ይህንን ነበር የተመለከት ነው። ሮበርትሰን እና ጀረሚ ፍሪምፖንግ ለአጥቂዎቹ በጣም ቀርበው ነበር ሲጫወቱ የተመለከትናቸው። በተለይ ደግሞ ጀረሚ ፍሪምፖንግ ከሞሐመድ ሳላ አጠገብ ነበር ሲጫወት የነበረው። አንደርላፕና ኦቨርላፕም እያደረገ ለመጫወትም ጥረትም ሲያደርግ ተመልክተናል። የመከላከል ስፍራው ላይ ደግሞ ከርቲስ ጆንስ እና ዶሚኒክ ሶብዝ ላይ እየተቀያየሩ ወደኋላ ሳብ ያሉ ከኢብራሂማ ኮናቴና ከቨርጅል ቫንዳይክ አጠገብ ቆሞ ሶስተኛ ተከላካይም ሆኖ ሲጫወቱ መመልከት ይችላል። አንደኛው ተጫዋች ደግሞ እንደ 6 ቁጥር ነበር ሲጫወት የነበረው። ሞር የፒኤስጂ አይነት አጮትን ነበር ሲጫወቱ የተመለከትናቸውና ያም ደግሞ የመጀመሪያው አጋማሽ ላይ ብዙ እድሎችን እንዲፈጥሩ ማድረግ ችሏል። እንደዚሁም ደግሞ በማጥቃት ክፍሉ ወይም ደግሞ የሊቨርፑል የማጥቃት ሶስተኛ ክፍሉ የፉልሃም የመከላከል የመጀመሪያው ክፍሉ ላይ የሊቨርፑል ተጫዋቾች በብዛት ስናገኛቸው
ሲያደርጓቸው ነበረ። እነ ሪዮ እንጎማ፣ ጀረሚ ፍሬምፖንግ፣ ኮዲ ጋክፖ፣ አንዲ ሮበርትሰን፣ ሞሐመድ ሳላ እንደዚሁም ደግሞ ፍሎሪን ቪርስም እዚህ የማጥቃት ክፍል ላይ በተደጋጋሚ ሲገቡ መመልከት ይችላል። ያ ደግሞ ከፉላም ተጫዋቾች ጋር አንድ ለአንድ እንዲገናኙ ሲያደርጓቸው ነበርና በዛ ላይም ሊቨርፑሎች በአንድ ለአንድ ግንኙነቶችም የተሻለ የሚባልንም እንቅስቃሴንም ሲያደርጉ መመልከት ይችላል። በእርግጥ ሙሉ ለሙሉ ሊቨርፑሎች ብልጫ አሳይቷል ለማለት ትንሽ ያስቸግራል። በተለይ ደግሞ ወደ 25ኛው እስከ 30ኛው ደቂቃ አካባቢ ፉልሃሞችም የተለያዩ ጫናዎችን ለመፍጠርም ጥረትም ሲያደርጉ መመልከት ይችላል። አንዳንድ ሙከራዎችንም ሲያደርጉ መመልከት ይችላል። ነገር ግን ደግሞ 36ኛው ደቂቃ ላይ ሪዮ እንጉማ በጣም የምታምር ግብን ማስቆጠር ችሏል። ይህ ተጫዋች እንግዲህ በመጀመሪያው አጋማሽ ላይ በጣም አስደናቂ የሚባል እንቅስቃሴን ሲያደርግ ተመልክተናል። በእርግጥ ገና ወጣት ተጫዋች ነው። በዛም እንግዲህ የልምድ የማነስ ነገርን ከተጫዋቹ ተመልክተናል። በተለይ ደግሞ አንዳንድ ጊዜ ማቀበል በሚገባበት ሰዓት ኳሱን ሲይዝ ተመልክተናል። እንደዚሁም ደግሞ ኳሱን ይዞ ሙከራን ማድረግ በሚኖርበት ሰዓት ደግሞ ለማቀበልም ጥረት ሲያደርግም የተመለከትንበትም ጊዜ አለ። ነገር ግን በአብዛኛው ኳሱን ከልክ በላይ ሲይዝ ነው በዚህ ጨዋታ ላይ የተመለከት ነው። ያም ደግሞ ከልምድ ብዛት የሚስተካከል ነገር ነው። ነገር ግን በጨዋታው ላይ ትልቅ ተጽዕኖ መፍጠር ችሏል። በጣም የምታምርን ግብን ማስቆጠር ችሏል። እንደዚሁም ደግሞ 40ኛው ደቂቃ ላይ ሞሐመድ ሳላ ሁለተኛውን ግብ በሚያስቆጥርበት ሰዓት ኮዲ ጋክፖ ነበረ ለሞሐመድ ሳላ አሲስት ያደረገው። ለኮዲ ጋክፖ ደግሞ ኳሱን ማቀበል የቻለው ሪዮ እንጉማ ነበርና በሁለቱም ግቦች ላይ የራሱን የሆነ አስተዋጽኦ ማድረግ ይችላል። እንደዚሁ ሞሐመድ ሳላም የተለያዩ ሙከራዎችንም ሲያደርግ ነበረ። በዚህ ሲዝን ምናልባትም በጣም ጥሩ እንቅስቃሴን ካደረገባቸው ጨዋታዎች መካከል የዚህ ከፉልሃም ጋር ያደረገው ጨዋታ በተለይ የመጀመሪያው አጋማሽ ላይ አንዱ ተጠቃሽ ይመስለኛል። በተደጋጋሚ ወደ ግብ ክልል ሲደርስ ተመልክተናል። አሲስትም ለማድረግም ጥረትም ሲያደርግ ተመልክተናል። ሙከራዎችንም ሲያደርግ ነበርና የተሻለውን ሞሐመድ ሳላ መመልከት ይችላል። ምናልባትም ከፒኤስጂ ጨዋታ ጋር ሙሉ 90 ደቂቃ አለመጫወቱ ያናደደው ይመስላልና ያንንም ንዴት በዚህ ጨዋታ ላይ በሜዳ ላይ ያሳየ ይመስለኛልና ጥሩ የሚባል ምሽትን ማሳለፍ ይችላል። እንደዚሁም በሊቨርፑል ማሊያም 256ኛ ግቡን በ40ኛው ደቂቃ ላይ ለሊቨርፑል ደግሞ ሁለተኛውን ግብ በጨዋታው ላይ ማስቆጠር የቻለ ተጫዋች ሆኗልና የመጀመሪያው አጋማሽ ላይ በጣም ጥሩ ተንቀሳቅሷል። ሁለተኛው አጋማሽ ላይ ግን ሊቨርፑሎች ትንሽ ተቸግረው መመልከት ይችላል። ምናልባትም የተደረጉ ቅያሬዎች ለፉልሃሞች የጠቀመ ነው የሚመስለው። ፉልሃሞች እንግዲህ ሁለት ተጫዋቾችን ቀይረው ማስገባት ይችላል። በሊቨርፑል በኩል ደግሞ ከርቲስ ጆንስ ባጋጠመው ጉዳት ምክንያት በራያን ግራቨንበርግ ተቀይሮ ሊወጣ ይችላልና ከዛ በኋላ እንግዲህ ሊቨርፑሎች ኳሱን መቆጣጠር አልቻሉም። ሞር ፉልሃሞች በተደጋጋሚ ወደ ሊቨርፑል የግብ ክልልም ሲደርሱ ተመልክተናል። ኳሱንም በመያዝም ፉልሃሞች በጣም የተሻሉ ነው የነበሩት። እንደውም ስታቱን ስንመለከት በመጀመሪያው አጋማሽ ላይ ሊቨርፑል 60% ኳሱን መያዝ ይችሎ ነበረ። ሁለተኛው አጋማሽ ላይ ግን ፉልሃሞች ናቸው 55% ኳሱን መያዝ የቻሉትና ፉልሃሞች በሁለተኛው አጋማሽ ላይ ምን ያህል የተሻሉ ቡድን እንደነበሩ በዚህ መመልከት እንችላለን። በአጠቃላይም 14 ሙከራዎችንም በሁለተኛው አጋማሽ ላይ ማድረግ ይችላል። ሊቨርፑል በአንጻሩ 8 ሙከራዎችን ብቻ ነበር ማድረግ የቻሉት። የመጀመሪያው አጋማሽ ላይ ግን ሊቨርፑሎች 10 ሙከራዎችን ማድረግ ችሎ ነበር። ከነዚህ 10 ሙከራዎች ደግሞ አራቱ ኢላማውን የጠበቀ ሙከራ ነው የነበሩት። 30 ኳሶችንም በፉልሃም ቦክስ ውስጥ መንካት ችሎ ነበረ። በሁለተኛው አጋማሽ ላይ ግን 17 ኳሶችን ብቻ ነው መንካት የቻሉት። ፉልሃሞች በአንጻሩ 31 ኳሶችን በሊቨርፑል ቦክስ ውስጥ መንካት ችሏልና ፉልሃሞች ሁለተኛው አጋማሽ ላይ በጣም የተሻሉ ቡድን ሆነው መቅረብ ችሏል። በተለይ ደግሞ ስሚዝሮ በጣም ጥሩ የምትባል አጋጣሚን አግኝቶ ነበርና ያችን ወደ ግብነት ቀይሯት ቢሆን ኖሮ ምናልባትም የጨዋታው ሂደት ሊቀየር የሚችልበት ከፍተኛ እድል ነበር። ነገር ግን ያችን እድል ባለመጠቀሙ ምክንያት ጨዋታው ለባዶ ሊያልቅ ይችላል። ከጨዋታው በፊት እንግዲህ በተለይ በቅድመ ጨዋታችን ላይ ምናልባትም ፉልሃሞች ለ3 ሳምንት ያህል ምንም አይነት ጨዋታ አለማድረጋቸው ሻርፕነሳቸው ላይ ሊጎዳቸው ይችላል ስላችሁ ነበርና ያንንም ነገር በጨዋታው ላይ የተመለከተን ይመስለኛል። ምናልባትም ሻርፕ ቢሆኑ ኖሮ በዚህ ጨዋታ ላይ ጎል ማስቆጠር የሚችሉባቸውን አጋጣሚም አግኝተው ነበርና ሁለተኛው አጋማሽ ላይ ፉልሃሞች የተሻሉ ነው የነበሩት። በእርግጥ ሊቨርፑሎችም በሁለተኛው አጋማሽ በተወሰኑ አጋጣሚዎች የተለያዩ ተጽዕኖዎችን ለመፍጠር ሙከራዎችን ለማድረግም ጥረትም አድርገው ነበር። አንዳንድ ቻንሶችንም ክሬት ለማድረግም የተለያዩ ጥረቶችን አድርገው ነበር። ነገር ግን ያ ጥረታቸው በሁለተኛው አጋማሽ ሳይሳካላቸው ቀርቷል። እንደ አጠቃላይ ግን ሊቨርፑሎች ይህንን ጨዋታ 2-0 አሸንፏል። ድሉም በጣም ወሳኝ በጣም ትልቅ ትርጉም ያለው ድል ሆኖ መመዝገብ ይችላል። እንደዚሁም በጨዋታው ላይም አንዳንድ ተጫዋቾች ጥሩ የሚባል የተሻለ የሚባል እንቅስቃሴን ማድረግ ይችላል። አሌክሳንደር ኢሳቅም ተቀይሮ ገብቶ ጥሩ የሚባል እንቅስቃሴን ማድረግ ይችላል። በተለይ ደግሞ ለረጅም ጊዜ ከሜዳ መራቁን ተከትሎ በዚህ ጨዋታ ላይ ያሳየው እንቅስቃሴ ይበል የሚያስብል ነው። ከዚህ በኋላም እንግዲህ የተለያዩ እድሎችን ባገኘ ቁጥር ወደ ሻርፕነሱ ወደ ማች ፊትነሱም ይመጣል የሚልም ተስፋ አለኝና
በዚህ ጨዋታ ላይ እንግዲህ እንደ ቡድን በተለይ የመጀመሪያው አጋማሽ ላይ ጥሩ ተንቀሳቅሷል። ሁለተኛው አጋማሽ ላይ ግን መሻሻል ያሉባቸው ነገሮች አሉ። የሁለተኛውን አጋማሽ ማክሰኞ ምሽት ላይ ከፒኤስጂ ጋር የሚደግሙት ከሆነ ሊቨርፑሎች የመቸገር እድላቸው በጣም ሰፊ ነው የሚሆኑት። ነገር ግን የመጀመሪያው አጋማሽን ደጋግመው በዚህ ሲዝን ቢያሳዩ ኖሮ ምናልባትም ከዚህ የተሻለ ነገርን ማድረግን ይችሉ ነበር። እንደ አጠቃላይ ግን ሊቨርፑሎች ይህንን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑልንም ግቦች የሊቨርፑል የወደፊት ተስፋ የሆነው ሪዮን ጉማ የመጀመሪያዋን ግብ ሲያስቆጠር፣ እንደዚሁም ደግሞ የሊቨርፑል ሌጀንድ የሆነው መሐመድ ሳላህ ሁለተኛዋን ግብ ከመረብ ማሳረፍ ችሏል። በዚህም ወሳኝ ድልም ማስመዝገብም ችሏል። እናንተስ በጨዋታው ላይ ምንድነው ያላችሁ ሀሳብ? የጨዋታው ኮከብ ስለናንተ ማን ነው? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።